ሃይ ሰላም ጤና ይስጥልኝ እንደምናችሁ እንኳን ወደ እኔ ቻናል በሰላም መጣችሁ ናፍቆት ነኝ ዛሬ ደግሞ በጣም ሞደው ቴማ ነው ይዤላችሁ መጣሁት እርግዝና ልጆች ቤተሰብ ግን ያው ቤተሰብ ከመመስረቱ በፊት እርግዝና አለ እና ደግሞ እኔ በጣም ሞደው ሰዓት ነው በጣም ሞደው ሰዓት ነው ማለት በጣም ሞደው ሰውነቴ ኑሮዬ ሁሉ ነገር ደስ የሚለኝ እርጉዝ መሆንኩበት ሰዓት ነው ከማርገዛችን በፊት ግን ያው የእርግዝና ምልክቶች አሉ አይደለ እነሱን 5 ፈጣን የእርግዝና ምልክቶች እነግራችኋለሁ ዛሬ እሱ ደግሞ እኔ ላይ የተከሰተ ነው ምናልባት እናንተም ላይ የተከሰተ ይሆናል ብዙ ጊዜ ሴቶች ተመሳሳይ ነገር ነው የሚሆንበት በእርግዝና ሰዓት ስለዚህ ምናልባት እናንተም የኔ አይነት ምልክት ይኖራችሁ ይሆናልና በአስቸኳይ እርጉዝ ሆናችሁና እንዳልሆናችሁ ማወቅ ትችላላችሁ እና እኔ ሶስቱም ልጆቼ ላይ እርጉዝ ስሆን በጣም ቶሎ ነው ያወቅኩት ፔሪድ ከመቅረቱ በፊት 5 ናቸው በእርግጥ እኔ ልነግራችሁ ዛሬ ያሰብኩት ግን ምናልባት ከዛም በላይ ሊሆን ይችላሉ ትዝ ያለኝ ነገር ካለ ወይም ደግሞ በማል የሆነ ምልክቶች አሉ አንዳንድ ነገሮች ግን እርግጠኛ አይደሉም ግን ለኔ በጣም እርግጠኛ ናቸው ምክንያቱም 3 ጊዜ እርጉዝ ነበርኩኝ 3 ጊዜም ተመሳሳይ ስለሆኑ ማለት ነው ስለዚህ እነዚህ ኖርማል ከሚባሉት ምልክቶች ለየት ወጣ ያሉ ናቸው ማለት ነው ስለዚህ እነሱን ዛሬ እነግራችኋለሁ ግን ዋናው ነገር 5 ነው እና ከአምስቱ የሆነ ነገሩ እናንተም ላይ ይደርሳል ስለዚህ እሱ ነው የምነግራችሁ ከፔሪድ ከመቅረቱ በፊት እኔ ቶሎ ማውቀው ምንድነው መሰላችሁ ከንፈሬ ይደርቃል ከንፈሬ በጣም ቶሎ ይደርቃል በመጀመሪያ ከዛ ፊት ልንገራችሁ እርጉዝ ስሆን የመጀመሪያው ምልክት ምንድነው መሰላችሁ በጣም ወዲያውኑ ሆዴን ልክ ፔሪድ ሊመጣ ሲል የሚያመውን አይነት ህመም የለም እንደሱ አይነት ህመም ይሰማኛል እና ብዙ ጊዜ አሁን መጨረሻ አሁን ትልቅ ሰው ሆኜ ሁሉ ነገር ካወቅኩኝ በኋላ እሱ ሲጸንስ ነው ማለት ነው ያ በቃ እንቁላሉ በደንብ ወደ ሰው ሲቀየር ማለት ነው እና በጣም ነው የሚገርማችሁ በጣም ሰውነታችሁን ካስተዋላችሁት ራሳችሁን የምታውቁ ከሆነ ይሄ ፔሪዳችሁ የሚመጣበት ቀን ምናምን በጣም ፐርፌክት ከሆነና በደንብ የምታውቁ ከሆነ ሁኔታችሁን የሰውነታችሁን ሁኔታ ማለት ነው ልክ ጽንሱ ሲጸነስ ሰውነታችሁ ወደ ልጅነት ሲቀየር ወዲያውኑ ነው የምታውቁት በጣም ነው የሚገርማችሁ የመጀመሪያ ጊዜ ያው ብዙም ራሴ ላይ ሰውነቴ ላይ ትኩረት አላረኩም ነበርና እንደነበረ አስታውሳለሁ እንደሱ አይነት ኃይለኛው ቁርጠት እንደነበረብኝ ይሄ ቁርጠት ስላችሁ ፔሪዳችሁ ሊመጣ ሲል የሚያሟላ አይደለም የሱ አይነት ክራምፕ ይባላል እዚህ ሀገር የመቁረጥ አይነት እነሱ አይነት ነበረኝ ሁለተኛውና ሶስተኛው ላይ ግን በጣም እርግጠኛ ነበርኩኝ የሚገርማችሁ የሁለተኛው ላይ ምንም ነገር ሳይኖር እኔ ለዝም በለባሌ እርጉዝ ነው እየለው ነበር ምንም ነገር ሳይፈጠር አሁን ልጅ አለ ወዲያው ስለው ነበር ገና ፔሪድ ያልቀረ ምናምን ወዲያው ነው ብላችሁ ወዲያው ያ እና እሱ ነው ዋናው ነገር ሰውነታችሁን በደም ከተከታተላችሁት ከሰማችሁ ራሳችሁን እርግጠኛ ነኝ እናንተም ላይ ያለ ነገር ሰውነት ሆዳችሁን የመቁረጥ ኃይለኛ ክራምፕ የሚባለው ነገር ይዛችኋል ሌላው ደግሞ ማቀው ከንፈሬና እዚህ አንገቴ ላይ ድርቀት ይዘኛል እሱ አንገቴ እዚህ ጋር ደረቅ ይሆናል ደረቅ ልክ እሱ ጋር በቃ ለመግለጽ ይከብደኛል እንደ ጭርት ልበላችሁ እንደሱ ይወጣብኛል 3 ጊዜ ሞቶብኛል 3 ጊዜም እንደሱ ወቅያለሁ ማለት ከንፈሬ ደረቀ እዚህ ጋር ጭርት ነገር ወጣብኝና ያ ኦኬ እርጉዝ ነኝ አልኩኝ ማለት ነው እነዚህ ግን እኔ ራሴ ላይ ብዙ ሰው ላይ ሰምቼ አላውቅም ስለዚህ እኔ ላይ የሚከሰቱ ናቸው ምናልባት እናንተም ላይ የሚከሰቱ ከሆነ ሌላው ዋናው ነገር ማድረግ ያለባችሁ ሰውነታችሁን ማዳመጥ ነው በቃ ከዛ ቀጥሎ የሚመጡትን ምልክቶች እነግራችኋለሁ እነሱ ይመጣሉ ማንም ብዙ ሰው ላይ አሉ አንዳንድ ሰዎች 9 ወር ምንም ሳናቅ ልጅ ወለድን ይላሉ እውነት ለመናገር በጣም ታምር ነው ለኔ ምክንያቱም ሁሉ ነገሬ ነው የሚቀየረው ሁሉ ነገሬ ስለዚህ ዋንኛው ምንድነው መሰላችሁ ፔሪዳችሁ ይቀራል ፔሪዳችሁ ሲቀር ታውቁታላችሁ ማለት ነው በተለይ ፐርፌክት የነበረ ሲክለሳችሁ በትክክል ቀኑን ጠብቆ ፔሪዳችሁ የሚመጣ ከነበረ ፔሪዳችሁ 2-3 ቀን ከቀረ ታውቃላችሁ ማለት ልጅ የምትፈልጉ ከሆነ ወይም ደግሞ ልጅ ለማርገዝ የሚያስፈልገውን ጨዋታ ተጫውታችሁ ከሆነ እርግጠኛ መሆን ትችላላችሁ 2-3 ቀን ካለፈ ወይ በተለይ 5 ቀን ከሆነ በእርግጠኝነት እርጉዝ ናችሁ ማለት ነው ስለዚህ ቴስት ማድረግ ትችላላችሁ ሌላው ደግሞ እኔ ላይ በጣም ቶሎ የሚከሰተው ነገር ድካም ነው ይሄ መጀመሪያ ልክ ገና ሳምንት ሳይሆናችሁ ካረገዛችሁበት ሳምንት ሳይሆነው ልጁ ከተጸነሰ ሳምንት ከመሆኑ በፊት ኃይለኛ ድካም ይዘኛል በቃ ራሴን መቆጣጠር እስኪያቅተኝ በተቀመጥኩበት ቦታ ነበር ፍንግል ያልኩኝ መተኛው ምን እንደሆንኩ ሳላውቀው በጣም ኃይለኛ ድካም የሚገርም ነው ምክንያቱም ከዛ በኋላ እንደዚህ አይነት ድካም አይደክማችሁም አያውቅም ስለዚህ ያስታውቃል ድካሙ ለየት ያለ ነው እና እንደሱ አይነት ኃይለኛ ድካም የሚደክማችሁ ከሆነ ልጅ ለመፈለግ ልጅ የምትፈልጉ ከሆነ የሚደረገው ነገር አርጋችሁ ይቅርታ ኦኬ ከሆነ ታቁታላችሁ
ትችላላችሁ ማለት ነው። ኃይለኛ ድካም ሲይዛችሁ ያኔ በትክክል እርግጠኛ ሆናችሁ መናገር ትችላላችሁ። በቃ ሆዴ ውስጥ የሆነ ነገር እየሆነ ነው፣ ሌላ የከፈለ የሚወስደው ኢነርጂያችሁ የሆነ ነገር እንዳለ ማወቅ አለባችሁ። ስለዚህ የእሱን ጊዜ ደግሞ በመመክራችሁ ነገር በተቻላችሁ አቅም በተለይ የመጀመሪያችሁ ከሆነ ሁለተኛ ልጅ ካላችሁ ትንሽ ይከብዳል። የሚያግዛችሁ ሰው ከሌለ ተኙበት፣ እረፉበት፣ እረፍ በሉበት። በጣም ኢምፖርታንት ነውና ሁለተኛው ደግሞ ያው ድካም ነው። አንዴ እዚህ ጋር ጽፌ ያስቀምጫለሁ። ድካም ነው። ሶስተኛው እና ያው የባልጠር መከራ የሚሆንባችሁ ነገር ምንድነው መሰላችሁ? ነገር በቃ ሽታው እኔ እውነቴን ነው የምነግራችሁ። ባሌ አጠገቤ ሲቀመጥ ያስጠላኝ ነበር፣ ያቅለሸልሸኛል፣ በቃ ነገር ይለኛል፣ ሲያቅፈኝ ደስ ይለኛል፣ ከዛንና ብዙ ይሆንብኛል፣ ሲተወኝ ደግሞ ዞር ሲል ነገር በቃ ጸባዬ 80 ሆነ እና ነገር ከማለት አልፎ ደግሞ ሆድ ይብሰኛል ምላችሁ። ይሄን ደግሞ ካወኩኝ በኋላ አይደለም ሳላቅ እርጉዝ መሆናችሁንም ቴስት ሳታደርጉ ሳታውቁ በፊት ማለት ነው። ይሄ እንደሱ አይነት ነገር ከተለወጠ ነገር ካላችሁ በቃ የምትወዱት ነገር ካስጠላችሁ እና ለማርገዝ ምንድነው ፍላጎት ካላችሁና ያው በቃ የምትጠብቁ ሆነ እንደምታረግዙ ወይ ደግሞ እርጉዝ መሆናችሁን ማወቅ የምትፈልጉ ሆነ እሱም ደግሞ አንድ በጣም አስተማማኝ የሆነ ነገር ነው። ብዙ ጊዜ ብዙ ሴቶችን የሚገጥማቸው ነገር ስለሆነ ማለት ነው። ስለዚህ ሌላኛው ደግሞ እንደመሰላችሁ ነገር ጸባይ መቀያየር ማለት ነው። ሌላው ደግሞ በጣም የሚያስጠላው ምንድነው መሰላችሁ? ጡት ህመም። እኔ እንጃ ይኖርባችሁ አይኖርባችሁ እኔ አላውቅም። የኔ ግን በጣም ልዩ ነበር። ይሄ ጡቴን የሚያመኝ እና የሚያቅለሸልሸኝ ነገር እሱ ነበር። በጣም በቃ መከራ የነበረው ለኔ። ጡቴን በጣም ያመኛል፣ መነካት አልችልም። በተለይ ሁለተኛ ልጄን እርጉዝ የነበርኩ ጊዜ ያው በርግጥ ልጄ ትንሽ ተለቀ 3 ዓመት ነው አንተለሰኛል። ያ ቢሆንም ግን ያው ይንጠለጠሉ ለራሳችሁ ላይ ላያችሁ ላይ ምናምን ይወጡ እሱ ለኔ መከራ ነበር። በጣም ነበር የሚያመኝና በደረቴ መተኛት አልችልም ነበር ምናምን። እሱም ደግሞ የመጀመሪያው 3 ወር ነው። ያው ግን በጣም ቶሎ እነዚህ ነገሮች የሚመጡት በጣም ባስቸኳይ። ሌላው በጣም ባስቸኳይ ባይመጣም ቀስ ያለ 2-3 ሳምንት ከተጸነሰ በኋላ የሚመጣው ነገር ምንሰራሹ ሽታ። በሄድኩበት ቦታ ሁሉ የመጀመሪያ ልጄን እርጉዝ የሆንኩኝ ጊዜ በቃ እውነት ለመናገር ብዙ ሰዎች እሱ ፓርት ላይ በጣም ይሰቃያሉ እና ብዙ ጊዜ ደግሞ ሁለተኛ ላረግዝም ሁሉ የሚያስብል ነው። ሁለተኛ ላረግዝም እውነት ብያለሁ ነኝ። እሱ ደግሞ የማቅለሽለሽና ማስታወክ የሚመጣው ቀጥሎ ነው። ይሄ ማቅለሽለሹ ሽታ ቤዳችሁ በሽንኩርት ድንች ምናምን የሚጠበስ ድንች የሚሸታችሁ ከዛ ደግሞ ከሽታው ደግሞ የሚያዝናና ሽታ ሳይሆን የሚቀፍ በቃ ወዴት ሊድ የሚያስብል ሽታ የሚሸታችሁ ከሆነ እሱም ደግሞ ሌላው ማረጋገጫው ነው በቃ እርጉዝ እንደሆናችሁ። ስለዚህ እንደውም ብዙ ጊዜ ይባላል ልጆች ሆድ ውስጥ ሲያድጉ እንደሱ አይነት ነገር በጣም እኔ ልንገራችሁ ልክ መሽተት ሽታ አሁን ድሮ እምቢ ሲለኝ ማለት ሽታ አረብሽ ሲለኝ እፈራ ነበር። ለምንድን ነው የማይረብሽኝ? በቃ ልጄ ደህና አይደለም እንዴ ብዬ ማለት ነው። ምክንያቱም በጣም ስለሚረብሽ ሁሉ ነገር ነው የሚሸታችሁ። ቤታችሁ ይሸታችኋል፣ ሰው አጠገባችሁ የቆመ ሰው ይሸታችኋል፣ ምግብ የምትአልፉበት አካባቢ ላይ ምግብ፣ ሽንኩርት እንወደው ምግብ ሽንኩርት ነው። ሽንኩርት ሲሸተኝ በቃ ያዞረኝ ነበር። በጣም ችግር ነበር እና ደግሞ የምታሸቱት ከ10 ኪሎ ሜትር ነው። የቱ ጋር እንደሚሰራው ነው ሽንኩርት አታውቁም። ብቻ ሽንኩርት ሸቷችሁ እናንተ ግራ ገብቷችኋል። እና እሱ ደግሞ ሌላው በጣም እርግጠኛ የሆነ ምልክት ነው ማለት ነው። እና ሌላኛው እና በጣም አሰልቺው ይመስለኛል እስከ ተወሰነ 4 ወር 3 ወር እስኪሆንሽ ድረስ እርግዝናሽ ማለት ነው ይሄ ማስታወቁ ምናምን እስኪተውሽ ድረስ ኃይለኛ የጸባይ መቀየር ስላችሁ በቃ ኢሞሽናል የተባሉ ነገሮች በሙሉ ኢሞሽን እነዚህ የሚባሉት ነገሮች በሙሉ እናንተ ላይ ይከሰታሉ። ታዝናላችሁ፣ ታለቅሳላችሁ፣ ትደሰታላችሁ፣ ትበሳጫላችሁ፣ እንቅልፍ እንዲላችኋል፣ ሙሉ ቀን ድካም አለባችሁ፣ ነገር ይላችኋል። አሉ የሚባሉት ኢሞሽናል ነገሮች በሙሉ እላያችሁ ላይ ይከናወናል። አሁን ምንድነው መሰላችሁ የምለው ምናልባት ልጆቻችን ላይ እነዚህ ኢሞሽናል የሚባሉት ኢሞሽናል አሁን ነገሮች ራሳቸው ላይም እየተከናወነ ይሆናል፣ እየተሰራላቸው ገባችሁ ላያቸው ሊሆን ይችላል። ይሄ ግን የራሴ ነው እሺ ሊሆን ይችላል ብዬ አስባለሁ። ስለዚህ አንዳንድ ጊዜ እንደዚህ አይነት ነገር ታዲያ ሲሆንባችሁ ስሙት ራሳችሁን እና ቦታ ሰጡት። ማልቀስ ፈልጉ አልቅሱ። በቃ በጣም ኢምፖርታንት ነው። ራሳችሁን አትክፉ እና በቃ ዞር ማለት ሰው ካስጠላችሁ አጠገባችሁን ዞር በሉ። ራሳችሁን አታስጨንቁ ልላችሁ ነው። ገባችሁ አይደል? ይሄ በጣም አጭር ጊዜ ነው እርግዝና። ትልቅ በጣም ትንሽ ናትና እኔ
በጣም ወደው ጊዜ ነው። ለማንኛውም በእኔ ላይ በሴትነቴ ላይ ትልቁ ነገር የሚያስደስተኝ ነገር ለኔ እርጉዝ የሆንኩበት ጊዜ ነውና እርግጠኛ ነኝ ብችል እኔ በየአመቱ እርጉዝ ሆኜ ብዙ ደስ ይለኛል። እውነት ነው የምነግራችሁና በተቻላችሁ አቅም እርግዝናችሁን ይችን ትንሽ ጊዜ ናት። እሱን በደንብ አድርጋችሁ ሪላክስ ለማድረግ ሞክሩ። ስራ አትስሩ፣ አትሯሯጡ። በቃ ለራሳችሁ ጊዜ ስጡት እና አርፋችሁ ቁጭ ብላችሁ በተለይ ትዳር ካላችሁ የሚጠብቃችሁ ባል ጥሩ ሰው ከሆነ ቁጭ ብሉ። በቃ ይቅርባችሁ። ይሄ 1 አመት ለ2 አመት የምትሰሩት ስራ ይቅርባችሁ። የምሬ ነው የምላችሁ እና ሪላክስ አድርጉ። ቤታችሁ ውስጥ ሆናችሁ ራሳችሁን ስሙት፣ ሰውነታችሁን አዳምጡት። በተቻላችሁ አቅም ይሄ ትንሽ ጭንቀት ምናምን ምልክት ካለባችሁ እሱ ትንሽ ኮንትሮል ለማድረግ መሞከር አለባችሁ። ጥሩ ላይሆን ይችላል። በተረፈ ግን ይሄ የሚያስጨንቅ ከሆነ ወይ ደግሞ አልቅሳልቅሽ ካለሽ ሳቂ ካለሽ ድካም ካለብሽ እነሱን ነገሮች በሙሉ በተቻለሽ አቅም ለማድረግ ሞክሪ። በቃ አትሽሽ። ወይ ደክሞሽ ከሆነ ግዴታ ስራ አትሄጂ፣ ደክሞሽ ከሆነ ግዴታ የሆነ ነገር ለማድረግ አትሞክሪ። ስለዚህ በተቻላችሁ አቅም ልጆች ካላችሁ ደግሞ እርዳታ ጠይቁ። ሰው እርዱኝ እስቲ ብለው ለ3 ሰዓት ልጄን ውሰዱልኝ ወይ ደግሞ ኑና ጠብቁልኝ ትንሽ መተኛት እፈልጋለሁ። አውቃለሁ በጣም ከባድ ነው፣ ግን ቢሆንም እንደሱ አይነት ነገር ለማድረግ ሞክሩና ይቺን 9 ወር 10 ወር በተቻላችሁ አቅም በቃ ባለው ነገር በሙሉ ፊል እያደረጋችሁ ለመደሰትና ለማለፍ ሞክሩ ማለት ነው። ከዛም በኋላ ከወለዳችሁ በኋላ አዲስ ቻፕተር ነው። በቃ አዲስ ነው ሁሉ ነገር። ስለዚህ እነዚህ ነበሩ የኔ ምልክቶች። በተረፈ እንዳልኳችሁ ብዙ ሰው ላይ የሚከሰታለ፣ ብዙ ሰው ላይ የማይከሰታለ። አንዳንድ ሰዎች ጭራሽ ምንም ነገር ሳያውቁት ነው የሚያልፍላቸው። ይቅርብሽ ብባል ምቶ ሁሉን መገመቱ አልፈልግም። ሁሉም ነገር ለኔ አሁን በተለይ ዞሬ ስመለከተው ማለት ነው ፐርፌክት ነበር። አንድ ነገር ግን ይቅርብሽ እስቲ የትኛው ነው አትፈልጊም ቢሉኝ ማቅለሽለሹ እሱ መከራ ነበር። እውነቱን ነው። አሁን ሲለኝ ለመናገር ይከብዳል። ሰው ሆኖት ካላየውና ውስጥ እርጉዝ ሆነሽ ተቅለሸለሽሽ ወይ በየቦታው ነገር ሲሸትሽ የሚመራው ነገር እሱ ከሌለብሽ ጧት ስትነሺ እሱ ከሌለብሽ ነው ሆነሽ ካላወቅሽ ለማስረዳት በጣም ይከብዳል። ሰው ደግሞ እናንተም አንደርስታንድ ለማድረግ እርጉዝ ሆናችሁ ማታውቁ ከሆነ ይከብዳል። በተረፈ ግን እንደ ታላቅ እህት ሆኜ የምነግራችሁ ነገር አርግዛችሁ ማታውቁ ከሆነና የማርገዝ ሀሳብ ካላችሁ እርጉዝ መሆናችሁን ወይ ደግሞ እርጉዝ ለመሆን ሙከራ ያደረጋችሁ ያላችሁበት ሰዓት ላይ ከሆነ ሪላክስ አድርጉ፣ ራሳችሁን ጠብቁ፣ ቁጭ በሉ፣ ተዝናኑ፣ ለጥ በሉ። በቃ እነሱ ነገሮች አሉ። ምክንያቱም እውነቴን ነው የምነግራችሁ ብዙ ጊዜ ያስቃል። ልጁ ከተወለደ በኋላ ጉድሽ ነው ምናምን። ውሸት አይደለም፣ ጉድ አይደለም። በጣም የምወደው ነገር በህይወቴ አንድ ነገር ትክክል አድርጌያለሁ የምለው ነገር እንደሆነ ታውቃላችሁ፣ ቤተሰቦቼ ናቸው። ምንም ነገር ሊቀርብኝ ይችላል፣ ልጆቼና ቤተሰቦቼ ግን በጭራሽ የትም ከምንም ነገር ጋር ማወዳደር ማልችል። ምንም ነገር ካሬር፣ ስራ፣ ሰው፣ ጓደኛ፣ ሌላ ነገር ግን ልጆቼ፣ ቤተሰቦቼ ይሄ ከነሱ ጋር እንዳሳልፍ በሴትነት የተሰጠኝ መብትና የተሰጠኝ ግዴታ የተሰጠኝ ያለፍኩባቸው ጊዜዎች ለኔ ከምንም ጋር ማወዳደራችን፣ ከምንም አይነት ገንዘብ ጋር ማወዳደራችን፣ ከምንም አይነት ካሪየርና ስራ ጋር ማወዳደራችን እና እኔ እውነቴን ነው የምነግራችሁ አንዳንድ ጊዜ በቃ ስራዬ ይሄ ነው የምለው። የኔ ስራ እግዚአብሔር የፈጠረኝ ይሄንን ለማድረግ ነው የምለው የምሬ። ምክንያቱም ምንም አያስደስተኝም። ምንም ስራ ወጥተሽ ስሪ ገንዘብ አግኝ አያስደስተኝም። እውነቱን ነው የምነግራችሁ። ፈለገ ነገር በሉኝ በቃ ግማሽ ነው ለኔ፣ በግማሽ ነው የምሰራው። ልጆቼ፣ ቤቴ ውስጥ ግን ሆኜ የማደርገው ነገር የተሰጠኝ ኃላፊነት ለኔ የሚሞላኝ ነገር ነው ብላችሁ ታምኑኛላችሁ? በቃ የሚያስደስተኝ ነገር የምሰራው ስራ ይሄ ነው። በቃ ቤት ማጽዳት፣ ልጆቼ ምግብ ማብሰል፣ በቃ ሴትነት። ገባችሁ አይደለም? እኔ መሆን የምችለው ቤት ውስጥ ብቻ ነው። በተረፈ ሌላ ቦታ ምናምን ውጭ ወጥቼ ስራ ሰርቼ ተሯሩጬ ምናምን ኢነርጂም የለኝም፣ አልፈልግምም እንደሱ መሆን እና እግዚአብሔር ከፈቀደልኝና ከረዳኝ እና ደግሞ እንዳልኳችሁ ፊናንስ ምናምን ችግር ከሌለ እንደሱ ነው የመኖር ፈልገውና የሚያስደስተኝ ኑሮዬ የቤት እመቤት ሆኖ መኖር። ተናገርኩት፣ አወጣሁት። የቤት እመቤት ሆኖ መኖር ነው እና ልጆቼ እግዚአብሔር የሰጠኝ አሁን ይሄ ያለፈ ታሪክ ነው አይደል? ማለት የሚቀጥል ነው። ስለ እርግዝናው አይደለም። እርግዝና ከወለድኩኝ በኋላ የሆነው ነው የምነግራችሁ። ከቻላችሁ ገና ያልወለዳችሁ ከሆነ ገና ሀሳብ ያላችሁ ከሆነ መንገዳችሁን አስተካክሉ። ጥሩ ባል ፈልጉ። ቤት ውስጥ እናንተ ልጆቻችሁን እንድታሳድጉ፣ ምግብ እንድታበስሉ፣ ልጆቻችሁን ትምህርት ያደርሳችሁ እንድትመለሱ፣ ጊዜ እንዲኖራችሁ፣ ሊጣብቁታችሁ ዳቦ እንድትጋግሩ የሚያደርጋችሁ ባል ፈልጉ። ወይም ደግሞ እንደሱ አይነት ባል አግቡ። ወይም ደግሞ ቀድማችሁ የኢኮኖሚያችሁን አስተካክሉ። ከዛ በኋላ ከወለዳችሁ በኋላ ለተወሰነ ዓመታት ቤት ውስጥ መሆን የምትችሉበትን መንገድ ፈልጉ።
ምክንያቱም የሰው ልጅ ሁሉ ነገር ሊኖረው አይችልም እና የምሬ ነው የምላችሁ የሚያረጉ ካሉ በጣም ነው የምደነቅባቸው ግን እነሱ እንደዚህ የተሯሯጡ ውጪ ለልጆቻቸው የሚገባውን ገንዘብ ይዘው የሚመጡ ነው ማይቻል ከሆነ ምንም ማድረግ አይቻልም የሚቻል ከሆነ ግን ሁሉም ቦታ መሆን አይቻልም ሁሉም ቦታ ሰክሰስ ሊኖርሽ አይችልም ስለዚህ ውጪ በጣም ሰክሰስ ካለሽ ቤት ውስጥ የሆነ ነገር ይጎላል ልጆች ላይ የሆነ ነገር ይጎላል ስለዚህ አሁን ምነግራችሁ ነገር ከቻላችሁ እንደሱ አይነት ነገር አመቻችታችሁ ለመውለድ ሞክሩ ፊናንስ ማለት ነው ገንዘባችሁ አኗኗራችሁ ቤታችሁ አስተካክላችሁ ለመውለድ ሞክሩ ምክንያቱም ምርጥ ስራ የምሬ ምርጥ ስራ ሌላ ምንም የሚያስደስት ስራ የለም ለኔ ማለት ነው እኔ እንጃ አይመስለኝም እኔ ማንንም ሴት ልጅ ወልዳ ወይ ደግሞ አባትም ቢሆን ከልጆቹ ጋር ያለው ጊዜ ቤት ውስጥ ማሳለፍ የሚችልበት መንገድ ካለ ይሄን የመሰለ ነገር የለም እና ይሄን ስላችሁ ደግሞ እኔ እየነቀፍኩ አይደለም ወጥተው የሚሰሩ ሰዎችን ወይ ደግሞ መስራት ያለባቸው ሰዎች አሉ እነሱን እየነቀፍኩ አይደለም ግን ይሄ ረጅም ታሪክ ነው ምናልባት ፍላጎት ካላችሁ በሌላ ጊዜ ብናወራበት ደስ ይለኛል ጠለቅ ብዬ ድፍር ብዬ እንዳወራበት ማለት ምክንያቱም ይሄ ትንሽ ተጠንቅቄ ማውራት ያለብኝ ነገር ይመስለኛል ምክንያቱም ብዙ ምክንያት አለ ሰው ለምን ልጁን ሌላ ቦታ ወጥቶ ሰጥቶ ስራ መሄድ እንደሚፈልግበት ብዙ ምክንያት አለ ስለዚህ አሁን ዝም ብዬ አፌ እንዳመጣልኝ ምን ይሆን ነገር መናገር አልፈልግም መጠንቀቅ ያለብኝ ይመስለኛል በተረፈ ግን እናንተ ገና ከሆናችሁ ልጅ ካልወለዳችሁ የመውለድ ሐሳብ ካላችሁ እነዚህ ነገሮች ብታስተካክሉ ለእናንተ በጣም ጥሩ ነው ረጋ ብላችሁ ስብስብ ብላችሁ ልጆቻችሁን ማሳደግ ትችላላችሁ ካልሆነና ደግሞ የማይፈቅድላችሁ ከሆነ ያላችሁበት ሁኔታ የውጭውን ስራ ቀነስ ማድረግ በተቻላችሁ አቅም ቤት ውስጥ ለመሆን ከወለዳችሁ በኋላ ትንሽ ለእናንተም ለልጆቻችሁ ጊዜ የምትሰጡበት መንገድ ቢኖር ጥሩ ነው እላችኋለሁ በተረፈ የኔ ተሞክሮ ይሄንን ይመስላል የእናንተ ደግሞ ወልዳችሁ የምታውቁ ሰዎች ደግሞ ከእናንተ ተሞክሮ የኔንም ይመስል ካላችሁ እናንተም እንዳላችሁ ካልሆነ ደግሞ ሌላ አይነት ልምድ ካላችሁ የትም የሞከራችሁት እናንተ ላይ የሆነ ነገር ካለ ከስር በጽፉልኝና ብትነግሩኝ ደስ ይለኛል በተረፈ እንደው ሁሌው በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ ቻው